እኔ በእውነት እንኳን እኔ አልጻፍኩት እላለሁ። ዕብራውያንን እንኳን እኔ አልጻፍኩት እላለሁ። እኔ በጽፈው ኖሮ አንድ አራቴ ስሜን እጽፋለሁ። በብሉይ ኪዳን ያሉ የእምነት አባቶችን በሙሉ እየደረደረ ኢየሱስ አጠገብ ነው የሚያመጣቸው። ኢየሱስን አቁሞታል። አብርሃምን ያመጣና ኢየሱስ አጠገብ አቁሞት ኢየሱስ ከአብርሃም ይበልጣል ይላል። ሙሴን ያመጣና ያቆመዋል። ኢየሱስ ከሙሴም ይበልጣል። አሮንና ሌዋውያንን ያመጣል። ኢየሱስ ከነዚህ ሁሉ ይበልጣል። እንደነ ኢሳይያስ አይነት የቤተ መንግስት ነብይ አለ። እንደነ ኤርሚያስ አይነት እስታንገቱ ተቃቦ ደሞ ትንቢት ተናገር ይባላል። ሁለቱም ልክ ነው። እንግዲህ እንዳልኳችሁ ነው። እንግዲህ የዚህ ደብዳቤ ጸሐፊ በጣም ጨካኝ ነው። በእውነት ጨካኝ ነው። አይራራም፣ በጣም አይራራም። ሲጽፍ አይራራም። አሁን እኛ ብንሆን ትንሽ ለምንጽፍላቸው ሰዎች እናዝናለን። ለዕብራውያን ነው እየተጻፈ ያለው። ዕብራውያን ማለት ኢትዮጵያውያን አይደሉም። ዕብራውያን ማለት የብሉይ ኪዳን መጽሐፍት ባለቤቶች ናቸው። ምን ማለት ነው? ሕጉ እጃቸው ላይ ነው ያለው። አባቶች የኛ ናቸው ነው የሚሉት። የተሰራው ታሪክ በሙሉ የኛ ነው የሚሉት ብሉይ ኪዳንን። እና ይሄ ሰውዬ ሲጽፍ ሰዎቹ የሚደገፉበትን ነገር ከእጃቸው ስር እየነጠቀ ነው የሚጽፈው። ይጥላቸዋል መሬት ላይ ሁሉ። በዚህ በምዕራፍ 1 ቁጥር 1 ላይ እንደዚህ ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ወደ አባቶች በነቢያት ተናግሮ በዚች በአንድ ቁጥር 1440 ዓመት ነው የዘጋው። 1440 ዓመት በአንድ ቁጥር ዘጋ። እኔ በእውነት የማይረሳ ነገር ይረሳል። መርሳት የሌለበትን ነው የሚረሳው። እንዳልኳችሁ ነው እንኳን እኔ ያልጻፍኩት ያልኩት። አሁን ቀይ ባህር መከፈሉ ይረሳል። ቀይ ባህር እንኳን ለእስራኤላዊው ለኛ ባለውለታ አይደል እንዴ? እኛ ሀገር አሁን እንደ ቀይ ባህር እኮ መስቀል ራሱ አልተሰበከም አይደል? ቀይ ባህር እኮ ማዳኑን ታያላችሁ ሲባል የኛ ሳሜንታ እንኳን ለእስራኤል። ዕብራውያንማ የነሱ ነው ታሪኩ ራሱ። የነሱ አባቶች ናቸው እኮ የተሻገሩት። ይሄንን የሚያክል የቀይ ባህር መከፈል የ430 ዓመት ባርነትን መሰበር ሰውየው ምን እንደሚል ታውቃለህ? ልዩ ልዩ መንገድ ብሎ አለፈው። እስራኤል እኮ ወርቃማ ታሪኬ የምትለው ነው። መዝሙር 136 ላይ እኮ ዳዊት የእስራኤል ወርቃማ ታሪክ ሲል እኮ የዘገበው እኮ የመጀመሪያው ባህሩን በየክፍሉ ከፍለሃለሁ። ይሄንን የሚያክል ግዙፍ ታሪክ እኔ ለምንድን ነው የ430 ዓመት መሰበር ያላሳበደው? ይሄን ሰውዬ ከግብፅ ወደ ከነዓን ለምንድን ነው ያላስባለው ብዬ ሳስብ ከሲኦል ወደ ሰማይ ገብቶት ነው። የኢየሱስ ገብቶታል። ቀጥሎ ሊነግራቸው ያለው ነገር ስላለ የሙሴን አደበዘዘበት፣ ብለርድ አረገበት። ሙሴ ሎሌ ነዋ፣ ኢየሱስ ልጅ ነዋ። እና ስሙኝ እንዴት ሙሴ ጋር ይቆይ? በእውነት ነገሩ እኮ ቀላል አይደለም አይደል? አሁን ባህር እኔ አሁን በመጽሐፍ ቅዱስ አነብ ብኖር ከመላቸው ክፍሎች አንዱ የቀይ ባህር መከፈል ነው። ብኖር ኖሮ ይዛን ቀንላል። ባህሩ ተከፍሎ በባህር መካከል በደረቅ መሬት ተሻገሩ የሚል አንብባቸው። በደረቅ መሬት ባህር መካከል ደረቅ መሬት የለም፣ ጭቃ ነው፣ ውሃ ነው። እግዚአብሔር ሲጠርገው ውሃውንም ጭቃውንም ነው አብሮ ያነሳው በደረቅ መሬት። ምክንያቱም እርጉዞች አሉ፣ ሕፃናት አሉ፣ እድሜያቸው ይገፋሉ። በነፃነት እንዲራመዱ አድርጎ ተለቅ ያለ መንገድ ነው የከፈተው። አንዱ ሲናገር ምን አላሉ? ዝም ብሎ ነው እንደዚህ ባህር ተከፈለ ተሻገሩ የሚሉት አላሉ። እና በጣም ጠባብ ነች እንትኗ። ዝም ብሎ ማንም በእግር መሻገር ይችላል በሷ በኩል ሲል አንዱ ከመሃል ዘሎ አሜን አላሉ። አሜን አላሉ። ሰውየው ታምሯል፣ ሊያቃልላት ፈልጎ ነው። ዝም ብሎ በእግር እኮ የሚሻገሩት እኮ አለ ስዊዝ ቦይ ነው ምናምን የሚሉት አለ፣ በዛ በኩል ነው ምናምን ሲል አሜን አለ። ምን ነው ሲሉት ያ ሁሉ የፈርዖን ሰራዊት እሷ ውስጥ ነው ሰምቶ የቀረዋል። ምን ማለት ነው? ተአምሩን ልታቀለው ስትፈልግ ይከብዳል፣ ይባስ ወደ ቀኝም ወደ ግራም ተአምር ነው። ይሄንን የሚያክል ግዙፍ ተአምር ልዩ ልዩ መንገድ ብሎ አለፈው። እንደው ይሄ ቢረሳ የፀሐይ መቆም ይረሳል። ኢያሱ 10 ፀሐይ ቆማ አታቅም። አንዴ ነው የቆመችው። እሱንም ኢያሱ ነው ያቆማት። እዚህ ዘፈር ፀሐይ ቆማ ታውቃለች? ሆለታ እህት ፀሐይ አይደለም ያልኩት። ፀሐይ ጠዋት ትመጣ የለ እንዴ? ይሄው እንደዚህ እኮ እየሞቀችን ነው። ከዛስ ትገባለች። ኢያሱ እየተዋጋ እያለ ስሙኝ፣ እየተዋጋ እያለ ፀሐይዋ
ጦርነቱ ሳይልቅ ልትገባበት ሆነ። እኛ ብንሆን በቃ ትግባና ነገ ፀሐይ ስትወጣ ደግመን እንመጣለን የምንለው። ኢያሱ እኔ ከምመለስ አለ ፀሐይ ብትቆም ይቀላል አለ። የድሮ ሰው እኮ ከባድ። ከዛ ፀሐይ በገባውን ቁሚ አላት ይላል። ስሙኝ፣ እግዚአብሔር አይደለም የሚለው እኔ አይደለም ያልኩት። ኢያሱ 10ን አንብቡ። እግዚአብሔር የሰውን ቃል እንደሰማበት እግዚአብሔር ቁሚ ብሏት አይደለም። ኢያሱ እኔ የእግዚአብሔርን ውጊያ ነው የምዋጋው አለ። የኔ አይደለም ይሄ ውጊያ የእግዚአብሔር ነው ቁሚ ሲላት እግዚአብሔር ከሰማይ የኢያሱን ቃል ሰምቶ ቀጥ አረጋት። ለ24 ሰዓት አንድ ፀሐይ አይደለም የቆመው ዩኒቨርስ ነው የቆመው። ቀጥ አረጋት። ውጊያውን ጨርሶ ሰውየው ወደ ቤቱ ሄደ። ለኢያሱ ፀሐይ ቆመች። የሚቀጥለው ቀን ላይ እኮ ሌላ ቦታ እኮ ጨለማ 24 ሰዓት ቆይቷል። በቃ ኢያሱ የሚያውቀው እሱ ጋር ብቻ ፀሐይ እንደቆመች ነው። አንዴች ሰብክ አንዱ ምን አለኝ፣ ጥሌ ምናልባት ተሳስተ እንዳይሆን አለኝ። ምን ነው አልኩት። አይ መሬት እኮ ናት እኮ ምዞረን እና ኢያሱ እኮ ፀሐይ ቆሚ ሲል ተሳስቶ ነው አለኝ። 4ኛ ክፍል በተማረው ሳይንስ መጽሐፍ ቅዱስን ፕሩፍና ዲስፕሩፍ ለማድረግ መሬት ትዙር ፀሐይ ትዙር ሁላችንም ውስጥ ነው ያለ ነው አልኩት። ደጅ ቆሞ ያያት ፈጣሪዋ ነው። ሁሉም እዚህ ውስጥ ቁጭ ብሎ ነው ፀሐይ ናት መሬት ናት ምዞረው የሚለው። ማንም ውጭ ወጣ ብሎ ያየ የለም። እሱ ደጅ ቆሞ ነው ያያት። መጽሐፍ ቅዱስ ስህተት አልባ ነው እና ሳይንስ እድሜ ከሰጠው ማን እንደሚዞር ይደርስበታል። ፀሐይ ናት ምዞረን ያላችሁ እናንተ ራሱ ፈራችሁ ኮስተር ብላችሁ ነው የምታዩኝ። ችግር የለውም። ለፈተና መሬት ትዞራለች፣ ለህይወት ፀሐይ ትዞራለች። የማይረሳ ይረሳል። የፀሐይ መቆም አይረሳም። ረሳ አለፈው። ልዩ መንገድ አለ። አንድ ልንገራችሁና ቀጥታ ወደ ቁጥር 2 ተገባለሁ። እኔ አሁን ሁሌ በእውነት ነው የምላችሁ ሳነበው የሚገርመኝ የዳንኤል አንበሳ ጉድጓድ ማደር። አሁን አንዳንድ ሰው ዳንኤል በአንበሳ ጉድጓድ አደረ ሲባል ምንም አይመስለው። በየቀኑ የሚያድር ነው የሚመስለው። ይላል። አንበሳ አይቶ የሚያውቃለ? አንበሳ ግቢ ምናምን ማለት ነው። አንዴ በፊት ለፊትማ ብታዩት አሁን በአብቀይ ነው ብትሆን። አሁን አንበሳ ግቢ ይታይ ነበር ድሮ። እኛ ልጆች ሆነን እዛ 6 ኪሎ ምናምን ይወስዱናል ቤተሰብ። መሬት ላይ የማይለመድ ነገር ባይዘው አንዱ አንበሳ ነው። አንበሳ አይለመድም። እኩል ቤተሰቦቻችን ሲያዩን የኖሩት እኛን ለማሳየት ይዘው ሲሄዱ ከኛ ጋር አብረው እንደ አዲስ ያያሉ። አንበሳው ልክ ሲወጣ የሚታይበት ቦታ አለ አይደል? ኬጅ አለው። ትልልቅ ብረት ነው ያለው። በምንም አይነት መንገድ ከዛው አይወጣም። ምናልባት ልጆች ወይ ሰው እጁን እንዳይሰነዝር ተብሎ ደግሞ ትንሽ ራቅ ብሎ ሌላ ደግሞ አጥር አለ። እንደዛ ደጅ ቆመን አንበሳው ለመታየት ዱብ እያለ ብቅ ሲል ሰው ወደ ኋላ ይላል። ለማንኛውም አይወጣም እኮ እርግጠኛ ነን እኮ እንደማይወጣ። ግን ለማንኛውም አንበሳ አተኩሮ ካየ አይነን ሰበር አይደል? አሁን አይናፋር ስለሆንክ አይደለም፣ ፈርተ ነው። ዳንኤል ከአንበሳ ጋር አደረ ሲባል ሰው እንዴት እንደዚህ ይላል? ለዛውም ከተራበ አንበሳ ጋር፣ ሰው አይቶ ከማያቅ አንበሳ ጋር፣ ዳንኤል ለመብላት ፕሮግራም ከተደረገ አንበሳ ጋር። አንበሳ የሚያስፈራው ነገሩ አንበሳ አለመፍራቱ ነው የሚያስፈራው። ታውቃላችሁ አይደል? አንበሳ እኮ ስለማይፈራ እኮ ነው የምትፈራው። የትኛውም ያህል ትልቅ ቢሆን አውሬ ይፈራል። ምንም ያህል ክፉ ቢሆን ሲመጣ ቶሎ አይበላህም፣ ኮርነር ይይዛል። የሆነ አንበሳ ኮርነር አይዝም፣ ጸጥ ብሎ ነው ይመጣው። እርግጠኛ ነው የፈለገውን እንደሚያደርግ። አንበሳ እኮ ጦጣ ምናምን ዝንጀሮ እኮ ይበላል። ዛፍ ለዛፍ እኮ አሯሯጣታ አይደለም እኮ የሚበላት። በቃ ነው ሚዳቋ ሰለቸኝ ካለና እስቲ ዝንጀሮ አማሪም ብሎ ቫራይቲ ከፈለገ መቶ ዛፉ ስር ነው የሚተኛው። ዝንጀሮ ያለችበት ዛፍ ስር ይተኛና ይላል። ልክ ድምፁ ሲወጣ ዱብ ትላለች። ቫይብሬሽኑ አይደለም እኮ የሚጥላት፣ ፍርሃት ናቹራሊ እግዚአብሔር ያስቀመጠበት ሞገስ ነው። ዳንኤል ገብቶ እኮ ቁጭ ብሎ አላደረም። ተኛ የሚል ቃል አለ። እኔ አሁን አይገባኝም፣ በኋላ ታስረዱኛላችሁ አገልጋዮች። እኔ አሁን አንበሳ ጉድጓድ እኔ አሁን ባይተኛስ? አሁን ቁጭ ብሎ ቢያድርም እኮ ተአምር ነው። አድቫንስድ ናቸው ሰዎቹ። ገብቶ ለጥ አለ።
እንዴ እኔ አሁን አልተኛም። እኔ አሁን እውነቱን ብነግራችሁ አሁን እጁ አለ ጎፈሬው አለ ስንት እያያችሁት ወይ የእግዚአብሔር ስራ እንደ ፈራ እንዳይባል እንኳን እያደነቀው የእግዚአብሔር አፈጣጠር በፍጹም ጧት ስራ ይገባላ አይደል? አወጡት ነው ወደ ስራ ሄደኩ አይደል? ለጣለ በእግዚአብሔር ላይ ያለው ትረስት ነው። ዳንኤል እንቅልፋም ሆኖ ሳይሆን በእግዚአብሔር ላይ ያለው እምነት ነው። ይሄንን የሚያክል ግዙፍ ታሪክ ቢሰበክ ሁሌ መልእክት መሆን የሚችል ነገር ልዩ መንገድ አለው። የዕብራውያን ጸሐፊው ለተደራሲያኑ ይሄን ሲነግራቸው ተደራሲያኑ እንደኔና እንደናንተ አሜን እያሉ አይሰሙም። ዕብራውያን ስለሆኑ ብድግ ብለው ይቆማሉ። አንተ ሰው ይሉታል። ቆሞ ፓፒረስ ላይ የተጻፈ ጠቅልል ተርትሮ የሚያነበው ሰው አንተ ሰው አቤት ሲል እግዚአብሔር ከሙሴ የተሻለ መናገሪያ መንገድ አግኝቷል ወይ? አባታችን ሙሴ እኮ በመልአክ መካከለኛነት ብቻ ከእግዚአብሔር ጋር ተገናኝቷል። የፊቱ ቁርበት እስቲያበረቀርቅ ድረስ እኮ በእግዚአብሔር ክብር ውስጥ የኖረ ነው። እግዚአብሔር በእጁ የጻፈውን ጽላት እኮ ሰጥቶታል። ከሙሴ የተሻለ መናገሪያ መንገድ እግዚአብሔር አገኘ ወይ ሲሉት ታገሱኝ ቁጥሩ ለታለው ደብዳቤው ይላል። እግዚአብሔር አው ተናግሯል ከሙሴ በተሻለ አዎ ጠብቁኛ ይላል። ቁጥር 2 ላይ ሲናገር አንደኛ ይላል ሁሉን ወራሽ ባረገው። እግዚአብሔር በማተናገር ሲሉት ሁሉን ወራሽ ባደረገው። ትምህርት ስለሆነ አንዳንድ ነገር ዝም ብዬ እንደው ብላችሁ አንዳንድ ባዕድ ቃል ተጠቀማለሁ መሃል እቺ ሁሉን ወራሽ ባደረገው የምትለው ተቀብሎ የወረሰ የሚል ትርጉም አይደለም ያለው። ከመጀመሪያውም ባለቤት ነው። ታይቴሚ የሚል የግሪክ ቃል ይጠቀማል ጸሐፊው። ከመጀመሪያውም ኦነር ነው። አባቶች የሱ ናቸው። በአባቶች የተሰራው ታሪክ የሱ ነው። ሙሴ በሙሴ በኩል የተደረገው ነገር የሙሴ አይደለም የዚህኛው ነው። መስቀል ላይ እርቃኑ ሲንጠለጠል አይቶታል። እሱ ሰውዬ ይለዋል። አዎ እሱ ሰውዬ እርቃኑን መስቀል ላይ የተሰቀለው ሰውዬ ሁሉን ወራሽ ነው። ለእርሱ ለዘላለም ክብር ይሁን ይላል። የማይሞት ይለውና ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም ለሚኖር አብ ለዘላለም አይታይም። ማንም ሊጠጋው በማይችል ብርሃን ብቻውን ምንም ነገር ከሱ ተበድሮ ነው የሚያበራው። እሱስ በራሱ ነው የሚበራው። የቅድስናው ልክ ከዛ ስንጥቃለት ውስጥ አስገባውና እጁን ጋረደ ይላል። እንደው በእውነት የሚያድግ ስነ መለኮቱ እያደገ ስለሆነ ፍጽምናውን ያገኘው ኢየሱስ ትምህርት ላይ ነው። እግዚአብሔር መንፈስ ነው ብሎ ዘጋው ዮሐንስ 4 ላይ። ኢየሱስ ግን እያደገ ነው። የሙሴ በነቢያት የነቢያቱ በማን እያደገ ስለሆነ ነው። እንደዚህ ያረግኩልህ አለው። እሺ አለው። ፊቴ አለፈ አለ እግዚአብሔር። እሺ አለና እጁን አስተ ጀርባዬ ነው አለው። መሬት ተንቀጠቀጠ ይላል። ጭጋግ ሆነ ይላል። ጨለማ ሆነ ይላል። ደመና ሆነ ይላል። ጀርባዬ ነው አለው። እግዚአብሔር ካለ እንቀበል እንጂ እንደዚህ አይነት ጀርባ አንተ ባለህበት ኪዳን ማየት የምትችለው ይሄን ያክል ነው አሉ። አይቻልም። እና ዋናውን አለ ተልከዋለው ነው አይደል? ዮሐንስ 17 ላይ እኮ ከኤልያስ ጋር ብቅ አለ። ሕግን ወክሎ እሱ መጣ። ያኛው ነቢያትን ወክሎ መጣ። ሕግና ነቢያት የመሰከሩለት ቴስቲሞኒ ለመስጠት ቢሆንም ክብር አየ። የተከለከለውን ክብር አየ። በክርስቶስ በኩል አየ። እስቲል እዛም ጋር አብን አይደለም ያየው፣ ኢየሱስን ግን አየ። ሙሴ እንደዚህ ይሏል ኢየሱስን፣ እኔ በትራንስቼ ባህር ከፍዬ ነው ዘጻቱን የሰራሁት፣ አንተ እንዴት ነው የምትሰራው ሲሉ ሞቼ ያንተ ከግብጽ ወደ ከነዓን ነው፣ እኔ ከሲኦል ወደ ሰማይ ነው የምሰራው። እና እዚህኛው ዘጻት ላይ አንተ ራሱ አብረ ወጪ ነህ አውጭ አይደለህም። ሙሴ እዚህኛው ዘጻት ላይ ከኛ ጋር አብሮ ነው የሚወጣው። ስለዚህ ኢየሱስ የክብሩ ነጸብራቅ ነው። የአብ ክብር ማንም አይቶት አያውቅም። ወልድ ግን ለዘላለም አብሮ ኖሯል። እሱም እግዚአብሔር ነው። ያንን አየን። አንድ ልጅ በአባቱ ዘንድ ያለውን ክብሩን አየን። ኃጢአታችንን በራሱ አነጻ ይላል። እሱ መስቀል ነው፣ ሪዴምሽን ነው፣ በቃ ቤዛነት ነው። ኃጢአታችንን በራሱ አነጻ። ከዛስ በሰማያት በግርማው ቀኝ ተቀመጠ። ጨርሷል። በቃ ራእይ ምዕራፍ 4-5 አንብቡ እናንተ። በቃ በተለይ ምዕራፍ 4 አንብቡ እናንተ። ከአብ ጋር ሄዶ ዙፋን እኩል ይቀመጥ። የታረደው በግና በዙፋኑ ላይ ለተቀመጠው ክብር ይሁን ይላሉ። ትሮን ሼር ያደርገዋል። ከአብ እኩል ዙፋን ሼር ያደርጋል። ሰራውን ጨርሶ ተመልሶ ዙፋኑ ላይ ቁጭ ሲል ያ ሁሉ ሰራዊት ያ ሁሉ ህዝብ 24ቱ ሽማግሌ ተሰብስበው በዙፋኑ ላይ ለተቀመጠውና ለበጉ ይላሉ እኩል ይሆናል።
ዙፋን ላይ እኩል ይሆናል። ክብር ይሁን። ይሄንን ሰማይ ሄደን ከ24ቱ ሽማግሌዎች ጋር ከነዛ ከማይቆጠሩ መላእክት ጋር ተሰብስበን ክብር ይሁን እንለዋለን። ይሄ በቅርብ ይሆናል። በጣም ጌታ ይወደናል። እኔም ወዳቸዋለሁ። በጣም ነው የምወዳቸው። የሰማኑን በልባችን ያቆይልን። ሕይወት ቃል ያሰማልን። መንግሥተ ሰማይ ያወርሰን።